ሰበር ዜና የቴዲ አፍሮ ስቱዲዮ የፌዴራል ፖሊስ ዩኒፎርም በለበሱ ታጣቂዎች መሰበሩ ተሰማ። አንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባም ሕግ በጣሰ መልኩም ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋልጧል። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮ እና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡልኝ ሲል ዛበሻ ዘግቧል። ይህ ህገወጥ የኃይል እርምጃም የተፈጸመው ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮው ጥሰው ለመግባት የህንጻውን ጥበቃ ወይም ዘበኛ በከፍተኛ ሁኔታ መደብደባቸውም ተገልጿል። የህግ አስከባሪ አካላት መደበኛ የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታና የግል ንብረት በኃይል መስበራቸውን የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛም ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰደበት ንብረቶች ጉዳይም ነው። ይህ ስቱዲዮም ቴዲ አፍሮ ዋና ቢሮ የሚጠቀምበት የፈጠራ ስራዎችን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞችን የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር መሆኑ ይታወቃል። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙበት ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አባላት ከስቱዲዮ ውስጥ ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያዎችን፣ ሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን ወስደዋል። እነዚህ የተወሰዱት ላፕቶፕና ማቀናበሪያ መሳሪያዎች የድምፃዊው አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮች የያዙ በመሆናቸው በድምፃዊው አእምሯዊ ንብረት ላይ የተደቀነው አደጋን በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ ንብረት ዝርፊያ ወይም ብርበራ አድርገው አይመለከቱም። ሰሞኑ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ የሆኑት አቶ ዩሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊው ላይም ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑንም አጥብቀው እየተተቹ ይገኛል።